ሰላም 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 ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እግዚኦ 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 ነው። እግዚአብሔርን እንደ ትላንትናና ዛሬ ስንቱን ታዘብኩት። እግዚአብሔርን ስንቱን ታዘብኩት። ስንት አስመሳይ አለ። እንደው ሁለተኛ ማለት ነው እግዚአብሔርን እንደው የሃይሚዬ ብሩክ ደጋፊ ነን የምትሉ ሁለተኛ መታችሁ እንደው ስትሳደቡ ወይም ደግሞ ሃይሚን እኛ እናቃታለን ወይም ብሩኬን እኛ እናቀዋለን ስትሉ ብሰማ ኮሜንቴ ስር እግዚአብሔርን እያጠብኩ ነው መጫምቃችሁ ነው ማሰጣችሁ። ለምን እንደው ታውቃላችሁ? ሁልሽም ማስመሳይ እንደሆንሽ እያየሁሽ ነው። ሁልሽም ማለት ነው። ሁልሽም አስመሳይ እየሆንሽ እያየሁሽ ነው። የእውነቴን ነው የምላችሁ። በጣም 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 የታዘብኩት ማለት ሃይሚና ብሩኬ አንድ ላይ በነበሩ ሰዓት እሙሽዬ 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 እያላችሁ የሙሽዬን ፎቶ ስትለጥፉ የብሩኬን ፎቶ የሶስቱን ፎቶ አንድ ላይ ስትለጥፉ እኔ እንደናንተ እንኳን አላሽቃብጥም። ምድር አሽቃባይ ስታሽቃብጡ እሹሩሩ ስትሉ ነበር። እኛ እንኳን ተሳስተን የሆነ ተምኔል እንኳን ቀየር አድርገን ስናደርግ ተምኔል እየመጣሽ ኦኦ ነበር የምትዩ ፍጥሬ። ኋላ እኔ አንዳንዴ ተምኔል አደርጋለሁ። እውነቱን ስነግራችሁ የሆነ ለየት ያለ ተምኔል እሰራለሁ። አንዳንድ ጊዜ ግን በጭራሽ እኔ እነሱን የሚያስከፋ ወይም ደግሞ የነሱን ስም የሚያጠፋ ወይም ደግሞ የነሱን ስም ዝቅ የሚያደርግ አንድ ቀን አውርቼም አላቅም። አንድ ቀንም ተናግሬ አላቅም። እግዚአብሔር ይመስገን። ሁለቱ ሲጣሉ እንኳን ለሁለቱም ሳላደላ ሁለቱንም እናገራለሁ እንጂ አንድም ቀን አንዱ ደግፌ አንዱን ተሳድቤ እንኳን አላቅም። እናንተ ግን አየዋችሁ በትንሹ ትንሹ በጣም ትንሽ እንደሆናችሁ። እውነት ግን ትላንትና እናትን የሚሳደብ እናት የሌለው ነው ብሎ ፖስት አድርጓል ብሩኬና የእውነት 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 እናንተ የእናትን ክብር ማታውቁ ልቅ ሆናችሁ ያደጋችሁ በረንዳ ያደጋችሁ ናችሁ። እናትን የምዘቀዝቁ ሰዎች ማለት ነው። ኦኬ ብሩኬን ጥፋተኛ ነው ብላችሁ አምናችኋል። ኦኬ ጥፋት አጥፍቷል። እሱን እንደፈለጋችሁ አድርጉት። ግን ለምን ቤተሰብ ይዘቀዘቃል? ጎበዝ ማለት አሁን እሱን ምንድነው እናንተ ሃይሚን በዚህ ምንድነው የምትጠቅማት? እውነት ትጠቅማታለች? እሷ ራሷ እኮ እየታዘበቻችሁ ነው። እነሱ እኮ እግዚአብሔርን እያዩ ይታዘባሉ። ምን አይነት ኦዲየንስ ነው ያለን? ምን አይነት ሰው ነው ያለው በዙሪያችን? እንደዚህ አስመሳይ ናቸውን? እርግጠኛ ነኝ ብሩኬም ሃይሚም እናንተ ፖስት በተለይ ቲክቶከሮችን ያያሉ። እንደ እውነቱን ተቆራርጦም ሜንሽንም ስለምታደርጓቸው ተቆራርጠው ያያሉ። በቃ ይደርሳቸዋል። እና ምንም አላለም። እናት የሚሳደበው የእናትን ክብር የማያውቅ ነው፣ እናት የሌለው ነው ብሏል። እውነት ነው። እናንተ እናት የላችሁም፣ የእናትን ክብር አታውቁም። እናትም ሲጀመር አልፈጠራችሁም። የትም ነው የተገኛችሁ፣ በረንዳ ዳሪ ናችሁ። እናትን የምትዘቀዝቁ እናትን የምትሳደቡ ሰዎች የማንም እናት ትሆን እንዴ? እናቶቻችን እንዴ ሶሻል ሚዲያ እኮ የመጣው አሁን ነው። እናቶቻችን እኮ ሶሻል ሚዲያ ምን እንደሆነ እንኳን አያውቁም። እግዚአብሔርን እኔ ማለት ነው እናቴን ፖስት ማድረግ እየፈለኩኝ ግን ይሄንን ሳይ በቃ አንዳንድ ነገሮችን የሆነ ትንሽ ችግር ሲፈጠር ወስዶ ቤተሰብ መዘግዘግ በቃ እንደዚህ አይነት ነገሮችን ሳይ ማለት ነው እናቴን አንድ ቀን አውጥቼ ፖስት አድርጊያት አላቅም። ቲክቶክም ሆነ ዩቲዩብ አንድ ቀን እናቴን ፖስት አድርጊያት አላቅም። መልካም የእናቶች ቀን ለማለት እንኳን ፖስት ላደርግ ፈልጌ ፎቶዋ ላይ ጽፌ ትቸዋለሁ። ምክንያቱም እያየናችሁ ነው። የሆነ ነገር ኮሽ ባለ ቁጥር ወስዳችሁ ቤተሰብ መዘቅዘቅ፣ ወስዳችሁ እናት መዘቅዘቅ በጣም ይደብራል። የእውነት አልተማራችሁም። በጣም ነውም ደግሞም ያሳፍራልም። እነሱንም አትወኩሉም፣ ሃይሚንም አትወኩሏትም። እናንተ የእውነት አትወኩሏትም። ምክንያቱም እሷ ተናግራለች።
ፎቶ አዘቅዝቁ። በቃ በእኛ ምክንያት አትከፋፈሉ፣ በእኛ ምክንያት አትጣሉ አሏችሁ በቀደም ወጥተው። እናንተ ግን ወጥታችሁ ትባላላችሁ። ሲጀመር ለእነሱ አስባችሁ ሳይሆን ፎሎ ለመለቃቀም ነው። ፎሎ እየለቀማችሁባቸው መነገጃ አድርጋችሁባቸው ነው። የእውነት በጣም ነው የሚያስጠላው። በጣም ይደብራል። ብቻ ማስተዋሉን ይስጣችሁ፣ ልቦና ይስጣችሁ። ሌላ ምንም ልላችሁ አልችልም። ይሄ ሶሻል ሚዲያ የመጣው አሁን ነው። እናቶቻችን እንኳን አይደለም ቲክቶክ እንኳን አይደለም ዩቲዩብ እንኳን አይደለም ሌላ ነገር ምንም የሚያውቁት ነገር የለም። ስለ ስልክ እንኳን በእጃቸው ይዘው ከሚያውቁ ይልቅ የማያውቁት ናቸው የሚበልጡት። ስልክ ከሚይዙት ይልቅ የማይዙት ናቸው የሚበልጡት። ስለዚህ እነሱ ምንም በማያውቁት ምንም በማይመለከታቸው ነገር አንድ ቀን እንኳን በሶሻል ሚዲያ መተው የራሳቸው እንኳን ነገር ሰርተው በማያውቁት እያመጣችሁ ምዘቀዝቋቸው በጣም ነው የሚደብር። በጣም ያሳፈራል። እግዚአብሔርና ሲጀመር እናንተ የሃይሚም ወዳጆች አይደላችሁም፣ የብሩኬም አይደላችሁም። በጣም የሆነ በቃ እንዴት ነው ምንድነው የሚባለው? በቃ የባህር ላይ ኩበት አለ አይደል? ዝም ብሎ ቅልል ያለ ሚነፍስ ሚሄ እንሳፈፍ። አሁን ትላንትና እግዚአብሔርን ሃይሚ ላይ ተመልሰውባታል ገብተው። ኮሜንተሩ እንዳለ ሃይሚ ላይ ነው። እንደው ግርም አለኝ። ምክንያት ይኖራታል እሷ እንደዚህ የምታደርግበት። ብሩኬን ጠልታ ወይ ደግሞ እውነት በዚች ሴትዮ ጠርጥረው አይደለም፣ ግን ሌላ ምክንያት ይኖራቸዋል። ሌላ ምክንያት ይኖራታል ከእሱ ጋር ሳይሆን ከእሷ ጋር እሷ ላይ ያየችባት ነገር ይኖራል። ስለዚህ ዝም ብሎ ቢያንስ ከስድብ ቢያንስ ከመሳደብ ዝም ብሎ ማየት ምን ችግር አለው? ዝም ብላችሁ ብናዳምጣቸው ምን አለበት? ከቻልን ማስታረቅ ነው፣ ለማስታረቅ መሞከር። ካልቻልን ደግሞ እነሱን በመሳደብ እርቅ አይመጣም። ጨረቃዋ ደግሞ እንግዲህ የሌለን ለማግኘት ያለውን ማጥፋት ልክ አይደለም ብላለች ይመስለኛል። ትላንትና ብሩክ የተናገረው ነገር አለ። በተለይ መጨረሻ አካባቢ ያቺ ገብታ ስታለበልብ የሆነ ስሜታዊ ሆኖ የተናገረው ቃል አለና እንደውም እንኳን አረኩት እንኳን ደግ አረገው ምናምን ብሏል። ተናዶ ማለት ነው። ስሜታዊ ሆኖ እና ያው ለዛ ይመስለኛል ያው ለሷም እያገዘ ስለነበረ ሃይሚ ታይ እያላት ስለነበረ እንግዲህ በሷ ለመወደድ ስትል እኔን አታስከፋኝ አይነት ነገር ነው። እና ጨረቃዬ አይዞሽ ብሩኬም አይዞህ፣ ከቻላችሁ ነገሩን ፍቱት። መቼም እንደማትለያዩ እንደማትጣሉ፣ በእናንተ መሀል መቼም ክፍተት እንደማይፈጠር፣ የሆነ ትልቅ ደረጃ እንደማትደርሱ፣ የከፋ ደረጃ ለጊዜ እውነተኛ ፍቅር ስላለ ነው ሲጀመርም እንደዚህ የሚያደርጋችሁ እንጂ ሁሉም ነገር የተወሰነ ጊዜ ነው እንጂ ሰላም ይፈጠራል። ሁሉም ወደ ነበረበት ይመለሳልና ያው እስከዛው ድረስ ግን አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። አሁንም በድጋሚ ማለት የምፈልገው ነገር ፍፄና ሀብትሽ እባካችሁ ዝም አትበሉ። እባካችሁ ዝም አትበሉ። በቃ ነገሮች እየሰፉ ነው። ስለዚህ እናንተ ደግሞ ታላላቅ ናችሁ፣ ጥሩ ጓደኞች ናችሁ። እባካችሁ ግቡበት። እባካችሁ ነገሩን ለማብረድ ሞክሩ። በተለይ ሀብቴ አንተ ታላቅ ነህ፣ ያከብሩሃል፣ ያደምጡሃል። የሃይሚ መከታ ነህ፣ የሃይሚ ወንድም ነህ። ስለዚህ እባክህን ሁለቱንም ተቆጣቸው። በተረፈ እሷ ቅድስት ድንግል ማርያም ታስታርቃቸው። የበለጠ አጣልታቸው ሄዳለች ትላንትና። እንግዲህ መብርሃን ታስታርቃቸው እሷ